ህይወቱ ላይ ማንም መከራ የማያጋጥመው ሰው የለም። ሁሉም ሰው በልኩ በአቅሙ ልክ የራሱ የሆነ ፈተና ህይወቱ ላይ ያጋጥመዋል። እኔም ላለፉት 90 ቀናት ከባድ የሆነ መከራ ውስጥ ነበርኩና በዛ ሰዓት ላይ አንድ ነገር ተመለከትኩኝ። አምላኬ ማራነኝ። እንዲሁም ደግሞ ክብር ምስጋና ለአባታችን ይሁን እና በዛ ምሽት ጀስት አይምሮኝ ነው ያመነጨው። ግጥምና ዜማው መዝሙር ነው። ምናልባት ስልኬ ላይ ካለ ምክንያቱም ቀድቼዋለሁ። የዛኑ ቀን ማታ ይህ ሲፈጠር እዛው ቶሎ ቀድቼ ነው የያዝኩት። እንደንትን ነው ልክ ቆይ አንዴ ይቅርታ፣ እንደ ሐዘን መሮኝ በቃ። ከዛ በኋላ በቃ እንባችሁንም ስትጨርሱ የምትናገሩትን ማለት ስታጡ የምታወጡት ዜማ አለ አይደለ? እኔ ውስጥ የነበረውን ዝምታ ለመግለጽ ነበረ። ከዛ መዝሙር ይሁን የሚል ስሜት መጣ። ምን አለበት? ከዛ ዝምታዬ ማዘኝ ፈለኩኝ። ከዛ ይሄ ነበር ከተሰማ በዛ ሰዓት ሙሉ አልነበረም መስሎ መትነት ያዝን ነብዛ ጀስ ለይት የተቀረጸ ነው ይሄ። አልሞትኩም በሕይወት ሳለሁ በስጋ ዛሬ ካልመጣሁ አንተ ጋር ምንስ ሊጠቅም። ከዛ እዛውን ይመጣልኝ ብቻ። ከዛ በኋላ ልክ ነው ልክ አይደለም የሚለውን ደግሞ ቼክ አረኩኝ ሰዎችን። ከዛ ይህን ነገር ወደ ግጥም ቀየርኩት እዛው ምሽቱ ለሊቱ ላይ ማለት ነው። ከዛም ዜማ አወጣሁለት። ከዛም ሁለቱንም ያስኩኝና አንድ ወንድም አለኝ እርሱን ጠራው። አብረን አልነው ማለት ነው። ክራር መጫወት እኔ አልችልምና ክራር በጣም ነው የምወደው። በክራር እንዲሆን ፈለግኩኝና ተጫወተልኝ። አሁንም እኔም እሱን ነገር በመማር ላይ ነኝ። እንደ እግዚአብሔር ፍቃድ ይሆናል ብዬ አስባለሁ። እና መዝሙሩ ገና አልተሰራም፣ ግን ከመሰራቱ በፊት ላጫውታችሁ እና ምንላችሁ ነው። በህይወት ውስጥ ነፍሱ መከራን ያልቀመሰች ማንም የለም። ስላለቀስን፣ ስለለመንን፣ ስለተማጸንን የሚሰጠንና ይሄ ይገባል ተብሎ ለኛ የሚደረግልን ነገር የለም። የእግዚአብሔር ሰራዊት የሆነ ህዝብ ጠንካራ ብርቱ ነው። የአንበሳ ወገን የሆነ ህዝብ ጠንካራና ብርቱ ነው። በማልቀስ ውስጥ የሚመጣ ነገር የለም። ልባችን ውስጥ ስሜት የሚያስነሳብንን ጉዳይ፣ ሐዘን የሚፈጥርብንን ጉዳይ ተጨባጭ ወደሆነው ዓለም ማምጣት ያስፈልጋል። ስለዚህ በእንደዚህ አይነት ፈተና ውስጥ አልፋችሁ ወደሆነ አቅም ስትመጡ ታሪኮቻችሁ ማስቀመጥ ልመዱ። እናም እኔ ይገልጽልኛል ብዬ ያሰብኩት ወይ ማም ስራ ላይ ነኝ፣ አንዴ ደውልሽ በኋላ ወይ ስራ ላይ ነኝ እኔ ፍቅር ሳይለንት ላደርግ። እናም እኔ የዛን ቀን ሌሊቴን በዚህ መልኩ አዝሜዋለሁ፣ በዚህ መልኩ ጽፌዋለሁ ማለት ነው። ተሰርቶ ሲያልቅ ደግሞ የሚቀርብበት የራሱ መንገድ ይኖረዋል። ከዛ በፊት ላጋራችሁ ብዬ ነው። ውብ አልነበረም ዘመኔ እሾህ በዝቶበት መንገዴ
ከጠላት እንቅፋት እቅድ የመሰናክል ጉድጓዴ አንተ ባትኖር አዳኜ አይቀርም ነበር መውደቄ። በንጹህ ልቤ ተጓዝኩኝ ምሕረት ፍቅርህን አመንኩኝ። ጠላት ቢከሰኝም በጥፋት አንተ ታደከኝ ከመጥፋት። ቢበዛብኝም ፈተና ዳኛዬ አንተው ነህና መንገድ እንዲሄድ በጽናት ማዳን ሆኖኛል ብርታት። ሌቱን በእንባዬ ስማጸን ቀኑን በፍቅር ስቀበል ተፈታትኖኛል ይህ ዓለም ቅንጣት እምነቴን እንዳጎል። ውብ አልነበረም ዘመኔ እሾህ በዝቶበት መንገዴ። ከጠላቴ እንቅፋት እቅድ የመሰናክል ጉድጓዴ አንተ ባትኖር አዳኜ አይቀርም ነበር መውደቄ። አለሞከረ ሊያስጥለኝ በረከት ፍቅርን ሰጠኸኝ። ስጦታው ካንተ ከሆነ የሚቀማኝ ኃይል የት አለ? አልጠላሁትም ኑሮዬን ማዕበል የበዛው ጉዞዬን። ፍቅር አያጣው መከራ አንተን ያያዘም አይፈራ። በንጹህ ልቤ ተጓዝኩኝ ምሕረት ፍቅርህን አመንኩኝ። ጠላት ቢከሰኝም በጥፋት አንተ አዳንከኝ ከመጥፋት። አንተ ጋር መምጣት ፈለግኩኝ በጠላቶቼ ካልሞትኩኝ። በሕይወት ሳለው በሥጋ አሁን ካልመጣሁ አንተ ጋር ምን ላተርፍላት ለነፍሴ? ካለፈ ወዲያ ማልቀሴ ይላል እና ምን ላተርፍላት ለነፍሴ ካለፈ ወዲያ ማልቀሴ ያልኩበት ምክንያት ምንድን ነው? በመንገዴ ውስጥ እንዴት ነው የሚባለው፣ ብዙዎቻችን ህይወታችን ላይ ሰዎችን ብሌም እናደርጋለን። እገሌ እንደዚህ ባያረገኝ፣ እገሌ እንደዚህ ባያለገኝ፣ እገሌ እንደዚህ ብሎኝ እና በእያንዳንዱ መውደቅ መነሳ ውስጥ እግዚአብሔር የራሱ የሆነ በረከት አለው ወይንም አጽናፉ ዓለም እናንተን የሚያስለጥንበት መንገድ አለ። በህይወት ስንኖር እንዲሁ ህይወት እንደ ጨዋታ ነው እና በዛ ጨዋታ ላይ የሚፈጠሩ ብዙ አለመግባባት ይኖራሉ። በእናንተ ውስጥ ያለውን የልብ ድምፅ ሰዎች ላይረዱት ይችላሉ። በዛ መሃል በሚፈጠር ክፍተት መበሳጨት ይኖራል፣ ማዘን ይኖራል፣ የልብ መሸበር ይኖራል እና በዛ ሁሉ ሂደት ውስጥ ፈጣሪን እናማርራለን፣ ውሰደኝ እንላለን፣ ራስን ማጥፋት እናስባለን። ብዙ መከራ ደርሶብናል። ስለ እውነት ማዕበሉ ብዙ ነው እና ሁሌም ደግሞ በተለይ እውነተኛ ሰዎች ካላችሁ፣ ፍቅርን የያዛችሁ፣ ሌሎች በመለወጣቸው ደስ የሚላችሁ ሰዎች ተስፋ ቆርጠው መመልከት የሚያማችሁ ሰዎች ካላችሁ ብዙ ጊዜ ሰዎች እናንተ ለነሱ የምታዩላቸው የከፍታ ዓለም ላይ አይመጡም። በዛ ሂደት ውስጥ ደግሞ እድሜያችሁ፣ ጊዜያችሁ፣ መንገዳችሁ ይባክናል። ስለ እውነት እና ይሄ ሁሉ ሲሆን መከራ አለው እና ፍቅር አያጣም መከራ አንተን የያዘ የማይፈራ የሚለው ለዛ ነው። እና ምንላችሁ ነው በዚህ ሁሉ ሂደት ውስጥ ብዙ ሰዎች እናለቃቅሳለን እንላለን እኮ አይደል? በወጣት ቋንቋ አታለልቃሽ እንጂ ብራዘር እንላለን እኮ አይደል? ታዳጊ ወጣቶች እና በማለቃቀስ ውስጥ የሚመጣ በረከት የለም። ገና በጌታችን ፊት ከመቅረባችን
አሁኑ በስጋ ሳለን አሁን ዘ ሞመንት በዚህ ሰዓት በዚህ ጊዜ ይህንን ልክ አንተ ስትመለከት ይህ ሐሳብ አንተ ጋር ሲደርስ በዚህ ሰዓት ወደ አባትህ ካልተመለስክ፣ ጠላቶችን እንደራስህ ካልወደድክ፣ ራስን ይቅር ካላርክ፣ ራስን ካላከበርክ፣ ራስን ካላነጻህ ከሞትክ በኋላ ስለሚመጣው ስለተነገረ እንዲህ ያለ ስለተባልከው ሐሳብ እንዴት ትናፍቃለህ? ስለዚህ በሕይወት ሳለህ ነው መጠንከር፣ በሕይወት ሳለህ ነው መበርታት። የእግዚአብሔር እጅ ያረፈበት የእግዚአብሔር ክንድ የሆነ አንዱ ወታደር ፍጹም ቡዝን አይልም በዕለቱ ላይ። ስለዚህ በአባታችን ላይ ያለን እምነት ከፍ ይበል። ከዛ እዚሁ ላይ የነበረ የሚገባ ማለት ነው። ስምህን ዘንግተው ነዋይ ሲሉ ክብራቸው ሲረግፍ ታላቆች ሲቀሉ ኢትዮጵያ ለቀሰች ነገዋን አስባ እውነት ስትራቁት ሐሰት ለብሳ ካባ አልጠላሁትም ኑሮዬን ማዕበል የበዛው ጉዞዬን ፍቅር አያጣው መከራ አንተን የያዘም አይፈራ። እና በዚህ ሁሉ መንገድ ላይ ምንድነው እውነትን ይዛችሁ በቤተሰብም ደረጃ ሊሆን ይችላል፣ በጓደኝነትም፣ በስራ ባልደረባነትም ባላችሁበት የህይወት መንገድ ላይ ስትንቀሳቀሱ አሁን እኔ በመንገዴ ላይ እንኳን ብዙ ነገር ተመልክቻለሁ። አላርም ላለማታለል ብላችሁ በሃይማኖታችሁ ስምም እንዳይነገድ በሃይማኖት ማሊያም እንዳትነግዱ ንግድ ሆነዋልና ለዛ ነው ይሄ ስምህን ዘንግተው ነዋይ ሲሉ ክብራቸው ሲረግፍ ታላቆች ሲቀሉ እያያችሁት ነው። ታላቅ የሆኑ ታላላቅ በቃ ኢትዮጵያን የሰራች የልመና ምልክት ተደርጋ ስታዩ በዛ ሁሉ ሂደት ውስጥ እኔም እንዲህ ማስታወቂያ ብትሰራ እንደዚህ ቢከፈል እና እነዛን ሁሉ እምቢ በማለት በመምጣት ውስጥ ብዙ ነገር እንዳጣው እንዲሰማኝ አድርጎኝ ነበር ዓለም እና ግን ራሴን አግኝቻለሁ። አያችሁ ብቻ ግን ከዚህ ውጭ ያለውን ራሱ ዜማው ይናገራል፣ ራሱ ግጥሙ ይናገራል። እኔ ኃይለ ቃሉን ነው ለእናንተ የምሰጠው። እኔ እናንተ ዋጋ እንዳላችሁ ወይንም እኔ እናንተ ሌላኛው ወንድማችሁ እንደሆንኩ ለምልክት ነው እዚህ ጋር የተቀመጥኩት። ዛሴት ከዛ ውጭ ምንም ማብራራው ነገር የለም። ዘመን ራሱ ይናገራል የሚኖር እንጂ የሚነገር ህይወት ስለሌለኝ ማለት ነው። እና አንበሳነታችሁ እንዳትረሱ። መልካም ጊዜ። ውብ አልነበረም ዘመኔ እሾህ በዝቶበት መንገዴ ከጠላቴ እንቅፋት እቅድ የመሰናክል ጉድጓዴ